አንዳንድ ሰዎች ግን በጣም ነው የሚገርሙት። ስፖርቲንግ ዛሬ ውጤቱን ቀልብሶ ወደ ቀጣይ ዙር ያልፋል ብለው ነው የሚጠብቁት። እና እስከ 6 ሰዓት የምንጠብቀው አርሰናል ያልፋል ብለን ነው አይደል? አርሰዬ ያስለመድሽንን ነገር ዛሬም ጀባት ይናለሽ። ገባሽ አይደል? በቃ የሆነ ነገር አስለመደሽናል፣ እሱን ጀባት ይናለሽ። ስፖርቲንግም የሆነ ታምር ታሳየናለሽ። ለምን ራያ እዚህ ጋር እንደመጣ አላቅምና ዛሬ አሪዛባላጋ ኬፓ አሪዛባላጋ ነው ቀጥታ ፈርስ ላይ ላይ ማየት የምፈልገው። ገባ አይደል? በቃ እሱ ነው። ሳካም ማዱኬም የለም ተብሏል። እዛ ጋር ራይስ በጣም ይችላል። እዛ ጋር በግራ እግሩም ይመታል፣ በቀኝ እግሩም ይመታል። በቃ ዝም ብለህ እዛ ጋር አስገባው አርቴታ። ምንም እንትን አያስፈልግም። በቀኝ መስመር ደግሞ ቲምባር የለም። ዋይትም ጥሩ አልነበረም ባለፈው። ሳሊባ በቀኝ መስመር ፉልባክ ላይ ታስገባዋለህ ማለት ነው። ከፈለክ የኦኮሬሽን አምጥተህ በግራ መስመር ካሪፉ የለም ምናምን ብለህ ከተጠራጠርክ በግራ መስመር ፉልባክ ላይ ታስገባዋለህ። በቃ ሌላው ነገር ችግር የለውም። ዝም ብሎ እንደሆነ ማድረግ ነው። እና ዛሬም የለመድነውን ነገር አደራ። ኦኬ ጀምአው ቀጣይ ተጋጣሚያችንን ኦፊሻሊ የለየን ይመስለኛል። ጀምአው አሁን መጥቼ እንዲህ በኮንፊደንስ እናገር ዲሉዥናል ምናምን ልትለኝ እንዳትሞክር። የትኛውም የእግር ኳስ ቤተሰብ ግልጹ ነው የምነግርህ። ምክንያቱም ከሜዳዬ ውጪ ሄጄ ማለት ነው ጨዋታን አሸንፌ መጥቻለሁ። ነገ ደግሞ በሜዳና በደጋፊዬ ፊት የማደርገውን ጨዋታ አሸንፋለሁ ማለቴ ዲሉዥናል ሊያስብለኝ አይችልም። ስለሆነ አርፈ ቁጭ ትላለህ ማለት ነው። ወደ ዳር ወጥተህ በተለይ ደግሞ ሻምፒዮንስ ሊግ ላይ ሌለ መጥተህ እዚህ ክፉ ደግ እንዳትናገረኝ ግልጹን ስነግርህ ማለት ነው። ለማንኛውም ቀጣይ ተጋጣሚያችንን አውቀናል። አትሌቲኮ ማድሪድ ሆኗል። ጀማው እኔ እጅጉኑ ባርሳን ጠብቄ ነበር ማለት ነው። አትሌቲኮ ጨዋታውን አሸንፎ እንግዲህ ቀጣይ ተጋጣሚውን በመጠባበቅ ላይ ይገኛል። ነገ እጅግ ወሳኝ ጨዋታ ነው የምናደርገው። ጀማው ጥንቃቄ የተሞላበት ጨዋታ እንደምናደርግ ጥርጥር የለኝም። ጀማው ግን ይህንን ጨዋታ አሸንፈን ወደ ቀጣይ ዙር እንደምናልፍ ተስፋ አደርጋለሁ። ጀማው እንዴት ነው ከባርሳ ይልቅ አትሌቲኮ የተሻለ ተጋጣሚ ነው ብላችሁ ታስባላችሁ? ጀማው አሁን እንግዲህ ዘሃራን ፉትቦል አፕግሬድ ሆኖ ልናይ ነው ወይስ እንዴት ነው? የተስተካከለ ፉትቦል እናያለን ብላችሁ ታስባላችሁ? እስቲ ሀሳባችሁን አካፍሉኝ። ጀማው ይመቻችሁ። ሚኬል አርቴታ የሰጠውን ፕሬስ ኮንፈረንስ አየኸው? ይሄ ሳክስ ነው። ይሄ ግን ሳክስ አይደለም። ማርያም የሌለ ነው። ጉንፋን ያመመኝ ምን እንዳላይተው እኔ ማርያም እንደዚህ አይነት ፕሬስ ኮንፈረንስ ከዛ ድረስ ሲሰጣይቸው አላውቅም። በጣም ነው በእንዴ ዛሬ የመለሳቸው መልሶች አሉ። ችግሮቹ አንድ ነገር ያሚልበም ኤምሪን አይታችሁ ታውቃላችሁ? ልክ ሲሸነፍ ወይ ምናምን ነገር ፕሬስ ኮንፈረንስ ላይ በጣም ስሜት የሆነው ሲወራ ሚኬል አርቴታ ሁልጊዜ ፕሬስ ኮንፈረንሶች ካያችሁ ሳርካስቲክ ነው ምናምን። ስለ ሲቲ ሰውዬ ሲጠየቅ ምናምን አንድ ሰው የሚያናደኝ ይመስላችኋል ምናምን ለተጫዋቾቹ ታሳያቸዋለሁ ምናምን ሲባል አንድ ሰው የሚያናደኝ ይመስላችኋል? እኔ እስካሁን የመጣ ነው መንገድ ምናምን አንፕሬዚደንት ሊሆኑ ነገሮችን አልፈናል ምናምን ነገር። ከዛ ምን እየተሰማ ነው ሲባል በቃ ፋየር አሁን ለምሳሌ እኔ በቃ ፋየር እየተሰማ ነው። ላይክ በጣም ደስ ይሄ ያለንበት ኦፖርቹኒቲ ምናምን ነገር የሚገርም ነው። እዚህ ቦታ መድረሳችን አፕሪል ላይ በጣም የሚገርም ነው ማለት መጥፎ ነገር አይደለም፣ ግን ያለበትን ነገር ብታዩት ማለት ነው። ሚኬል አርቴታ እኮ ማርያም በጣም ተረጋግቶ ነበር። ሳርካስቲክ የሆነ ምናምን ነበር ፕሬስ ኮንፈረንስ የሚሰጥ። በጣም ስሜቴ ሆኗል ማለት እኔ ደግሞ ኮቾች ስሜቴ መሆን ሲጀምሩ ልክ እንዳልሆነ በዚህ በእግር ኳስ እናንተ አሁን ለምሳሌ ጋርዲዮላ ያለፈው አመት ዩር ጌቲንግ ሳክድ ኢን ዘ ሞርኒንግ ምናምን ሲሉ ታንፊልድ ላይ እንዲህ ምናምን ሲላቸው ነው እንዲህ ምናምን ሲላቸው አይታችሁታል አይደለ? 3 ፎር ደም ምንድነው 2 ፎር ደም 3 ፎር ሚ ምናምን ጆዜ ሞሪኒዮ ሁሉም በቃ ላይክ ይሄ ታች ላይን ላይ ሲጣሉ ምን ሲሉ ምናምን ነገር ኩላቸውን ሲያጡ ማለት ነው። እንደዚህ አይነት ነገር ነው ዛሬ ያየሁት። እኔ በጣም ወዶ ኮች ነው ሚኬል አርቴታ ማርያምን። አርሰናልን ስለ ሻምፒዮንስ ሊግ ራሱ አውርቶ ነበር። ብቻ እሱን ተውት፣ እሱን ካወራ ተውት። ግን በጣም ወደዋለሁኝ እኔ ከየት እንዳመጣ እኔ ምረሳሱ አይደለም እውነቱን ለመናገር። ግን በቃ ያዙ የዛሬውን ፕሬስ ኮንፈረንስ ያየሰው አረ ማርያምን እንማ ነው። እኔ እስከ መጨረሻው ነው ቡርኔ የምደግፈው ክርስቶስን እስከ መጨረሻው በቃ ግን ፖዚቲቭ የነበረ ፕሬስ ኮንፈረንስ አይደለም። በተአምር ያላያችሁ ሰዎች ገብታችሁ ቼክ አድርጉት። ይመቻችሁ። እንዴት አድራችኋል ገነርስ ፋሚሊ? አይ ነው ያለንበት ሲቹዌሽን ልክ አይደለም። ሁላችንም ማለት የሆነ ክለባችን እየተጠራጠር ነው። ግን
እመነኝ ማለት ነው በዛሬው ጨዋታ ወደ ድል እንደምንመለስ ባለሙሉ ኮንፊደንስ አይኑ በጣም ከባድ ጨዋታ ነው ለኛ ከባድ የሚያደርግብን ኔክስት ተጋጣሚያችን ፕላስ ደግሞ ያለንበት ሲቹዌሽን አሁን ላይ ያለንበት ሞመንት ምናምን ትንሽ ጨዋታውን ከባድ ያደርገዋል ከዛ ባለፈ ደግሞ ስፖርቲንጎች ያላቸውን አቅም በሙሉ አውጥተው ይሄንን ውጤት ቀልብሰው ማለፍ ይፈልጋሉ ያው የሚችሉ አይመስለኝም ሆነስቶኝ ሲነግራችሁ በሜዳቸው አንድ ጎል ማስቆጠሩ ያልች ኢሚሬትስ ላይ መጥተው ይሄንን ውጤት ቀልብሰው ያልፋሉ ማለት በፍጹም የማይታሰብ ነገር ነው ያን ለማድረግ ይሞክራሉ ግን እኛ አትሊስት አድቫንቴጅ አለን አዌድን አንድ ጎል ስላስቆጠርን ሜዳችን ላይ እንደምንም ፈርስት ሃፍ አንድ ጎል ካስቆጠርን በቃ ጨዋታውን ተረጋግተን ለኔክስት ጌም ማለት ጉልበታችሁን በደንብ እየቆጠቡ ይሄ በደንብ ቴምፖን ዲክቴት አድርገን ምናምን መጨረስ እንችላለን ብዬ ነው ማስበው አንዳንድ ወሳኝ ተጫዋቾቻችን በጉዳት ምክንያት አይኖሩም ግን እኔ ባይኖሩም ያን ያህል እኔ በዚህ ጨዋታ ኮምፕሌን አላደረግም ለሁሉ ጨዋታ ይድረሱልን እንጂ ለዚህኛው ጨዋታ ማለት በየትኛውም ተጫዋች ብንገባ ግዴታ ማለት ይሄንን ውጤት አስጠብቀውም ሆነ አንድ ጎል አስቆጥሮ በቃ ማሸነፍ ቢችሉ ጥሩ ነው ምክንያቱም ለሚቀጥለው ለሁሉ ጨዋታ ሞር ስነ ልቦና ይሄ ማሸነፍ ሜንታሊቲ የሚባለው ነገር ወደ ኢታሊ ዘንድ ብንሄድ በጣም ጸዴ ነው ካልሆነ ግን ይሄንን ውጤት አስጠብቀው መውጣት እኔ ሪል ፓሽን ያላቸውን አቅም አውጥተው መጫወት ከቻሉ ለዚህ ጨዋታ በእርግጠኝነት ያንሳሉ ብያላስ በምንም አይነት ተጫዋች ብንገባ ማለት ዛሬውን ጨዋታ ለማሸነፍ ሚኬል አርቴታም ሆነ ትንሽ ሆነ ከበድ ያለ ትዕዛዝ ያስተላለፈ ይመስለኛል በእርግጠኝነት ለተጫዋቾቹ ይሆናል ስትሮንግ የሆነ ትዕዛዝ እንዳስተላለፈ ምንም መገመት አይከብድንም የትላንትናውን ፕሬስ ኮንፈረንስ ተመልክተናል ከሚኬል አርቴታ አይደንቲቲ እና ካልቸር የሆነ ወጣ ያለ ፕሬስ ኮንፈረንስ ነበረ እያንዳንዱ ነገር በደንብ ይሄ ያላረ ፓሽን በተሞላበት መንገድ ነበር ሲናገር የነበረው ባልተለመደ ይሄ ካልሞኖ በደንብ ተረጋግቶ ምናምን ነበር ፕሬስ ኮንፈረንስ ከዚህ በፊት ሲሰጥ የምናውቀው ሚኬል አርቴታ ትላንት ሰጠበት መንገድ ግን ያን ነገር ሙሉ ለሙሉ ይሄ ከሱ አይደንቲቲ ወጥቶ አላቅም እኔ ትራውማም ሊሆን ይችላል እነዚህ ነገሮች ትንሽ እኔ ትላንትናውን ያን ፕሬስ አንዳንድ እንደዚህ አይነት ፓሽን መስጠቱ ደስ ብሎኛልም ከዛ ደግሞ ትንሽ አስፈርቶኛል ያስፈራኝ ይሆናል አንዳንድ ጊዜ ልክ ሞክረህ ይሆናል አይደል መጨረሻ ላይ የምታረገው ነገር ልታጣ ስትል የሆነ ትራውማ አለ ገብቷል የሚቀጥሉትን አመታቶች ምናምን ሁለተኛ መጨረሱ ምናምን ያ በደንብ ተጽዕኖ ያሳደረበት ይመስለኛልና ከዛ አንፃር የሆነ ግራ ገብቶትም ይመስለኛል እኔ አላቅም ብቻ እና የዛሬውን ጨዋታ እንዳሸንፉ ብቻ ከበድ ያለ መልእክት ያስተላልፋል ቢያስባሉ ዳት ሴት በቃ ጸዴ እንደሚሆን ጥርጥር የለኝም እንዳታስቡ አስተላልፋችን ምን ሊመስል ይችላል ያው ወሳኝ ተጫዋቾቻችን እንዳልኳችሁ በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው እንደነ ዴክላን ራይስ ማርቲን ኦዴጋርድ ቡካዮ ሳካ ዩሌን ቲምበር ሪካርዶ ካላፊዮሪ የመሳሰሉ ተጫዋቾች በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው በኔ ፐርስፔክቲቭ አስተላልፍ ምን ሊመስል ይችላል በረኛ ላይ ዴቪድ ራይ ይኖራል ራይት ባክ ላይ ቤንዋይት አለ ቤንዋይት ፕሊስ አቋምህን አስተካክልልን ማል ተከላካይ ሳሊባና ቲምበር ይኖራሉ ማለት ነው ወደ ሌፍት ስኬሊ ያለች ኢንካፔም ተመልሷል ግን በዛሬው ጨዋታ ስታርት ያደርጋል ቢማስቡ ነው ስኬሊ ነው ስኬሊ ስታርት ያደርጋል ወደ መሀል ሜዳው ስንመጣ ደግሞ ኖርጋርድ ከሀበርትና ኢዜን የሚያጣምር ይመስለኛል ራይት ዊንግ ላይ እንደተለመደው ጨጓራችን የሚልጠው ማዱኬ ሌፍት ዊንግ ላይ ደግሞ ማርቲን ሊሚገባ ትሮሳርድ ማለሽ ግን ማርቲን ሊሚገባ ይመስለኛል ዩሴል ላይ የዩሴል ጎት ነች አጥቂያችን ቪክቶር ዮኬሬሽ ይመስለኛል አሰላለፋችን ይሄን ይመስለኛል በእኔ አመለካከት የእናንተ ሐሳብ አስተያየት ስለዛሬው ጨዋታ ምን ይመስላችኋል ውጤታችሁን ይሄንን ጨዋታ ነኝ 1-2 ወይ ደግሞ 2-1 የምናሸንፍ ይመስለኛል በእኔ አመለካከት የእናንተን የውጤት ግምት ደግሞ ኮሜንት ሴክሽን ላይ አካፍሉኝ ጉድላ ከሞን ገነርስ ይመቻችሁ የጨዋታ ቀን ዛሬ ስፖርቲንግ የልጅነቴ ከአርሰናል ጋር ጨዋታ አላት ቆንጆ አድርጋ አሸንፋ ወደ ቀጣዩ ዙር ታልፋለች ማለት ነው እስኪ ከነቆራና ከቋጠሩ ወጠን ስለ አርሰናል አንዳንድ ነገር እኔ ዛሬ አርሰናል ከስፖርቲንግ ጋር የሚያደርገው ጨዋታ ምናልባት ያመቱ መጨረሻ ላይ አርሰናል አንድ ዋንጫ ሁለት ዋንጫ ያለምንም ዋንጫ ያጠናቅቃል የሚለው እንደ መልእክት የሚናገር መልእክት ይመስለኛል ሳምንት ከሲቲ ጋር ለሚያደርገው ጨዋታ ዋና መልእክቱ ነው ይሄዳል ብዬ አስባለሁ አርቴታም ደግሞ ሰሞኑን ለመጣችበት ታክቲክ ምን አይነት መሳሪያ ይጠቀማል ይሄን ታክቲክ የማፍረስ ሌላ ታክቲክ የመጠቀም አቅምስ አለው ወይ የሚለውን በደንብ የምንመለከትበት ጨዋታ ይመስለኛል ጉዳቶች ቴንሽን ይሄ ሁሉ ጫና መደራረብ አርሰናል ላይ ነው ይሄን ሁሉ ጫና ተቋቁሞ ስፖርቲንግን በምን አይነት መልኩ አሸንፎት ይሄዳል ማሸነፉ ብቻ በቂ አይደለም እንዴት አሸነፈው የሚለው በደንብ ጥያቄ ይመስለኛል በዛሬው ጨዋታ ማለት ነው እናም ስፖርቲንግን አሸንፎ ለማንቸስተር ሲቲ ሃይ የሚል መልእክት ይልክለታል የሚል ሐሳብ አላችሁ እኔ የለኝም የእናንተን ሐሳብ ኮሜንት ላይ ደቅ አድርጉልኝ ስፖርቲንግ ይሄን ጨዋታ አሸንፎ የሚያልፍ ይመስለኛል ጠረጠረልኝ ማን ነው ልቢ እንመጫጭ